ሻሃዳ ላስይዝሽ ዝግጁ ነሽ? በቪዲዮ ልጣ ወይስ ደስ እንዳለሽ? ችግር የለውም። ቤተሰቦች የሚያውቁሽ ከሆነ ችግር እንዳይፈጥሩብሽ ምናልባት ቲክቶክ እሱማ ለማወቅማ ፎቶ ስላለ አይደል እንዴ? በቃ በዚህ ይሆንሽ የምለው ቃል አብረሽኝ የተከተልሽ በይ። ባይሆን ቀስ እያልክ እሺ፣ ችግር የለውም። አብሽሪ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ 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 ተባረከ ረህማን አላሁ አክበር። ከዚህ በኋላ ሙስሊም ሆነሻል። ለአላህ ምስጋና ይገባው። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምና ሲቀበል ጊዜ ከአላህ ዘንድ ምን ያገኛል? የመጀመሪያ የሚያገኘው ትሩፋቱ ምንድን ነው ከተባለ ያለፈ ኃጢአቱን አላህ ይሰርዝለታል። አላህ ይህም በቁርአን ላይ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነት ልአወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈውን ኃጢአታቸውን ሁሉ ምርላቸዋለሁ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብላሉ አልኢስላም የጅቡ ማ ቀብለሁ፣ እስልምና ከእርሱ በፊት ያለን ኃጢአት ያሰርዛል አሉ። ሰውየው ሲሰልም ጊዜ ያለፈው ኃጢአት ሁሉ ይሰረዝለታል፣ ይቅር ይባላል። እና ይህን ይመስላል። ሻወር ትወስጃለሽ። ስለ ሶላት አሰጋገር ደግሞ በመማር እዚህ ላመንሽውና ለመሰከርሽው ለአንድና ብቸኛ ለሆነው ለአምላክ ለአላህ ብቻ ትሰግጃለሽ ማለት ነው። የምትማሪበት ግሩፕ ኢንሻአላህ እንድትገቢ አደርግሻለሁኝ። ዛህራ ካለሽ ጻፊ አንድ ጊዜ፣ ከሌለችን ችግር የለውም በውስጥ አገናኝሻለሁኝ። ስምሽ ማን ነበር ያልሽው? ብሌን። መቀየር ከፈለግሽ መቀየር ትችላለሽ፣ ካልፈለግሽ ችግር የለም። ስም ላይ ልቀይርልሽ ወይንስ ይጥራ? በዚሁ ደስ እንዳለክ። እሺ፣ ደስ የሚል ስም። እኔ በጣም ደስ የሚለኝ ስም ሀያት፣ ጀነት፣ ገነት። አሁን ጾመን ማለት ብዙ ነገሮችን ተቆጥበን ከጀነት የሚጠብቀን ምንድን ነው ጥያቄዋ። ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ስብሐነሁ ወተዓላ ዘንድ በተነገራቸው ቃል መሰረት አላህ ምን እንዳለ ለጀነት ያዘጋጀውን በጥቅሉ ሲናገሩ ምን አሉ? قال النبي صلى الله عليه وسلم قال الله تعالى أي في الحديث القدسي أعدت لعبادي الصالحين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر. الله من أنا لما الكام باريوتشي بجنة ጸጋን አዘጋጅቼላቸዋለሁኝ አይን አይታው የማታውቀው ጆሮ ሰምታው የማታውቀው በሰዎች ልብ ላይ ውል ብሎ የማያውቅ የሆነን ጸጋ ከምድር ጋር ከምንም አይነት ካየሽው ነገር ጋር ማመሳሰል አይቻልም። ከሰማችሁት ነገር እዚህ ምድር ላይ ከዚያ ጋር አይመሳሰልም። አረም እንደው ባያችሁት በሰማችሁትም ሳይሆን በአይምሯችሁ ላይ ውል ብሎ የማያውቅ ጸጋ ብሎ ነው የተናገረው። አላህ ሱብሓነሁ ወተዓላ በቀጣዩ ዓለም ያዘጋጀው ጸጋ ይህ የዘላለማዊ ህይወት ይሰጠናል። وجه سل الجنة إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم. لأن الزيال عمنهم الكامل لسروت የጀነት ጸጋ ሰጣቸዋለሁ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይላል። የእኔ አምላካቸው የአላህ ቃልም እውነት ነው ተፈጻሚም ነው፣ እኔ አሸናፊና ጥበበኛ ሆንኩኝ አምላክ ነኝ ይላል። ይሄ ነው። ከዚህ በላይ ግን ሰዎች ከሚያስቡት ከጀነት ጸጋ በላይ ትልቁ ጸጋ ከአምላካችን ከአላህ ጋር የምናደርገው መንፈሳዊ ህይወት ነው። እርሱን ማየት የመጀመሪያው ትልቁ ጸጋ፣ እርሱን መስማት፣ እርሱን እንደፈለግን ማናገር፣ ልክ እንዲሁ ውዴታውን በእኛ ላይ ማስፈኑ ማጎናጸፉ፣ እርሱን እያወደስን ለዘላለም መኖራችን። دعواهم فيها سبحانك اللهم وتحيتهم فيها سلام وآخر دعواهم أن الحمد لله رب العالمين። ያው
እያመሰገን ነው እያወደስ ነው ለዘላለም እንኖራለን። እንዲሁም በዚያ ላይ ውዴታው እንደሚያጎናጽፈን ይገልጽልናል። وعد الله الذين آمنوا وعملوا الصالحات جنات تجري من تحتها الأنهار ومساكن طيبة في جنات عدن ورضوان من الله أكبر على እኔ ለአማኞች ቃል ገብቼላቸዋለሁኝ በጀነት ውስጥ መኖሪያ ምናምን ካለ በኋላ የእኔ የአላህ ውዴታ ግን በላጭ ነው ከዚህ ሁሉ በላይ አለ። አያችሁ አይደል? ትልቁ ጸጋ እዚህ ዓለም ላይ ከአላህ የምናገኘው መንፈሳዊ ህይወት እርሱ ነው። ከጀነት እሱ ተጨማሪ ነው። للذين أحسنوا الحسنى وزيادة له ለእነዚያ ላመኑ ሰዎች የጀነት ጸጋ አለችላቸው ከዚያ በላይ ደግሞ ተጨማሪ ያለላቸው ብሎ ይናገራል። والزيادة هي النظر إلى وجه الله الكريم كما فسره النبي صلى الله عليه وسلم ከጀነት በላይ ትልቁ ጸጋ ተጨማሪ የተባለው ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ጌታችሁን አላህን ማየታችሁ ነው አሉ። አያችሁ ጀነት ሌላኛው ጸጋ። ከዚያ በላይ ከአላህ ጋር የምናገር እርሱን ማየታችን፣ የእርሱን ውዴታ መጎናጸፋችን፣ ድምፁን መስማታችን ልክ ሙሴንና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳናገረ በቀጥታ ድምፁን እንሰማለን። በዚህ ዓለም ያናግረናል፣ እናናግረዋለን፣ እናየዋለን። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ጀነት ጸጋ ተናግረው እየማሉ ትልቁ ጸጋ ግን በዚያ እርሱን ማየታቸው ነው ብለው ተናግረዋል። ሐዲስ ላይ ሲናገሩ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ ደኸለ አህሉል ጀነቲ አልጀነ ወአህሉን ናር ናር የቁሉ ላሁ ጀለ ወዐላ ሊአህሊል ጀነ ያ አህለል ጀነ هل تريدون شيئا أزيدكم فيقولون يا ربنا ألم تبيض وجوهنا ألم تنجنا من النار وتدخلنا الجنة ثم يكشف الله الحجاب الذي بينه وبينهم فيرونه فوالله ما أعطي أهل الجنة أحب إليهم من النظر إلى وجه الله الكريم. ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ሐዲስ ላይ በቀጣዩ ዓለም ስለምናገኘው ጸጋ ጥቅልል አድርገው ተናገሩ። ኢዛ ደኸለ አህሉል ጀነቲ አልጀነ ወአህሉን ናር ናር አሉ። የጀነት ሰዎች ወደ ጀነት ከገቡ በኋላ የእሳት ሰዎችም ወደ እሳት ከገቡ በኋላ አላህ ለጀነት ሰዎች እንዲህ ይላቸዋል፣ ያ አህለል ጀና እናንተ የጀነት ሰዎች ሆይ ሀል ቱሪዱነ ሸይአን አዚድኩም እንደው ከዚህ ካገኛችሁት ከጀነት ጸጋ ሌላ እንድጨምርላቸው የምትፈልጉት ነገር አለ ይላቸዋል። ምን ብለው ይመልሱለታል? ፈየቁሉን ያ ረበና አለም ቱበይድ ውጁሃና ጌታችን አላህ ሆይ ፊታችንን አላበራህልንምን? ፊታቸው ብርሃናማ ነው። የጀነት ሰው አንድ ሰው ወደዚህ ዓለም ቢመጣ ዓለምን ያበራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንዲህ አይነት አቅም ያለው ሌላ አይነት ሰውነት ነው የምትይዘው። እዚህ ምድር ላይ ያለችው ሻርለችም ወጁሁ የውመኢዝ ናዚራ ኢላ ረቢሃ ናዚራ ይላል አላህ በቁርአን ላይ። ፊቶች እንደዛኔ ያበራሉ ወደ ጌታቸውም ይመለከታሉ አለ። እርሱ እንደምናየው ይገልጻሉ። አንድ የጀነት ሰው ወደዚህ ዓለም ብቅ ቢል ዓለምን የማብራት ኃይል አለው ፊቱ ብቻ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ከዚህ ዓለም ሰው ጋር በምን ተገናኘ? ቃለ ነብዩ ሰለላሁ ዐለይሂ ወሰለም ለው አነ ሑረል ዐይን ኢጠለዐት ዐላ አህሊል አርድ ለአضአት ማ በይነ ሰማይ ወልአርድ። አንድ የጀነት ሰው ከሰማይ ብቅ ቢል በሰማይና በምድር መካከል ያለውን ዓለም በፊቱ ብርሃን ባንጸባረቀው ባበራው ነበር አሉ። ታዲያ ከምድር ሰው ጋር በምን አገናኘ? ፊትን ዓለምን የማብራት አቅም አለው እንዴ የምድር ሰው? በፍጹም አይገናኝም። ከዚያ በኋላ ምን ይላሉ? ጌታችን አላህ ሆይ ፊታችንን ብርሃናማ አላደረክልንምና ከጀሃነም እሳት አላዳንከንምና ጀነትን አልሰጠህንምና ከዚህ በላይ ሌላ ምን ጸጋ ይኖራል ብለው የሰጣቸውን በማመስገን ይመልሱለታል። ከዚያም ባሉ ነብዩ ሰለላሁ ዐለይሂ ወሰለም ثم يكشف الله الحجاب الذي بينه وبينهم ከዚያም በእርሱና በእነርሱ መካከል ያለውን ግርዶሽ ይገልጥላቸዋል። ተጨማሪ ሌላ ጸጋ አላቸው መሰጣቸው ይላቸውና ፈየረውነሁ ያዩታልም አሉ የጀነት ሰዎች እየማሉ ነብዩ ሰለላሁ ዐለይሂ ወሰለም አወዳድረው የትኛው እንደሆነ ታላቁ ጸጋ ነገሩን። ፈወላሂ አሉ በአላህ ስም እምላለሁኝ አሉ ማ ኡዕጢየ አህለል ጀነ አሐብ ኢለይሂም ሚነ ነظር ኢላ ወጅሂላሂል ከሪም በአላህ ስም እምላለሁ የጀነት ሰዎች ከተሰጡት ጸጋ አላህን እንደማየት የመሰለን ጸጋ አልተሰጡም አሉ። ከጀነቱ ጸጋ አላህን እንደማየት ይሄን የሚመስል አይመስልም፣ ራሱ አይወዳደርም። ልክ ያንን አይተው የጀነትን ጸጋ አይተው አላህን በሚያዩ ጊዜ ያን የጀነትን ጸጋ የሚያስረሳ የሆነ ታላቅ ጸጋ ነው እርሱን ማየት። እርሱን በማየት የሚገኘው ደስታና እርካታ ማለት ነው። አላህ ሱብሓነሁ ወተዓላ ሲያዩ ጊዜ የጀነት ሰዎች የጀነትን ጸጋ የሚያስረሳ ውበቱን ያሉ ኢነላሀ ጀሚሉን ዩሒቡ አልጀሚል ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም። እና ይሄን ይመስላል ከአላህ ጋር የሚያደርጉት መንፈሳዊ ህይወት እርሱ ነው ታላቁ ጸጋ፣ ትልቁ የጀነት ሰዎች የሚያገኙት። ከዚያ ተጨማሪው ነው በጀነት ውስጥ መኖር። ያ ነገር ደግሞ የጀነት ሰዎች የሚበላ የሚጠጣ ምናምን ተብሎ የሚገለጹ ነገራቶች ያንን ስለሚራቡ አይደለም። ጀነት ውስጥ መራብ የለም፣ መጠማት የለም። አንድ የጀነት ሰው አልበላም አልጠጣም ብሎ ለዘላለም መኖር ይችላል። እንዲህ አይነት አቅም ያለው አካል ነው። ወአነከ ላ ተዝመኡ ፊሃ ይላል። አንተ በእርሷ ውስጥ አትጠማም አትራብም ይላል አላህ በቁርአን ላይ። መራብ መጠማት የለውም የጀነት ሰው አካሉ ከምድራዊ ሰው ጋር በፍጹም አይገናኝም። አልበላም አልጠጣም ብሎ ለዘላለም መቆየት የሚችል አቅም አለው። ላ ተዝመኡ ፊሃ ወላ ተድሃ በእርሷ ውስጥ አትራብም አትጠማም። መራብ የለም መጠማት የለም።
መሞት የለም፣ እንቅልፍ የለም፣ መሽናት የለም፣ ካካ ምናምን የለም። አህሉል ጀና ያእኩሉን ወይሽረቡን ወላ የቡሉን አሉ። አይሸኑም የጀነት ሰዎች ወላ ተገወጡን አይዝናዱም ማለት እንደዚህ ካካ ምናምን የላቸውም። ታዲያ ከምድር ሰው ጋር ምን አገናኝ? ሌላ ዓለም ነው ያ እና ይሄን ይመስላል። እሺ እናመሰግናለን በጣም። አይሽ ሌላ ጥያቄ አለሽ? ሌላ ጥያቄ ይኖራታል። ቤተልሔም እኔ ስለ ጀነት መስማት ደስ ስለሚለኝ እና እሷም እንድታውቅ ስለፈለግኩኝ ነው እና እንመለሳለን በሌላ ጥያቄ። ደስ ባለ ጊዜ ሱራ 3:34 ሚስት ምታ ይላል። የቁርአን ቃል ነው። ሚስት ምታ የሚል ደግሞ የሰይጣን ቃል እንጂ የፈጣሪ ቃል አይደለም። ሚስትን ግደል። ስለዚህ ቁርአን የሰይጣን ነው። እሺ ሴቶችን ግደል የሚልስ የሰይጣን ቃል ነው አይደለም? ሌላ ብቻ የሰይጣን ቃል ነው። አይዋ እግዚአብሔር ሰይጣን ነው ማለት ነው። አንደኛ ሳሙኤል ምዕራፍ አሳየን። አሳያለሁ። አንብብ። አሳያለሁ። ልብ በሉ። ሴቶችን ምታ የሚል ግደል የሚል የሰይጣን ቃል ነው ብሎናል። እግዚአብሔር ሰይጣን መሆኑን መሰከረ። አሳየን። አብሽር እንዳፈራ በጌታ ስም አወጣዋለሁ። ቅዱስ ቃልን አንብብላችሁ ያው አንደኛ ሳሙኤል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ፣ ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉን፣ አህያውን ግደል ይላል እግዚአብሔር። ያ ሰላም ሴቶችን ግደሉ ያለ ሰይጣን ነው ብለህ ለኃጢአተኛ ህዝብ እኮ ነው እንጂ ሚስት ለህዝብ እኮ ነው እንዴ? ሚስት አላለም እኮ እዚህ ህዝብ እኮ። ቆይ ምን ነበር ያልኩህ? ሴቶችን ቆይ ተረጋጋ። ኖ ሚስትህ እኮ ነው ያልኩህ። ሚስትህ ነው ያልኩህ። ቀስ በላት አትበርብር። ሴቶች አዳም እንጅረጋ በል። ሴቶችን ግደሉ የሚል ጠቅላላ ህዝብ እኮ ነው ያለው። ይሄ እኮ እንዳውም ጨመርክልን። አማሊቅን ጠቅላላ ህዝብ ነው እኮ እንዳውም ጨመርክልና። አየህ አይደለ? አዳምጥ። ጠቅላላ ህዝብ ነው እንዴ? አታዳምጥም እንዴ? እየሰማሁ እኮ ነው። እየሰማህ አይደለም፣ አውቀህ ነው። አዳምጥ። ሴቶችን ግደሉ የሚል አምላክ ሰይጣን ነው ወይ አልኩህ። አዎ ሰይጣን ነው አልከኝ። እግዚአብሔር እዚህ ጋር ሴቶችን ግደሉ ብሏል አላለም? መለስ። ይርጋለም ይርጉ ይርግነት ረጋሳ ዝም አልክ። እኛም ደንግጠናል። ሴቶችን ህፃናትን ግደሉ የሚል አምላክ ላኢላሃ ኢላላህ። ይርጋለም ወጥቷል። ወላሂ በራሱ ጊዜ ነው ወጣ። ደንግጧል። የደነገጠው ህፃናትን ግደሉ እግዚአብሔር። እሱ ወንድሜ አህለን አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሚስት ራሱ ለምን አትሰጠውም? ዘዳግም 13:6 ላይ ሚስት ራሱ ሰጠው። መርሐባ ወጣ ልጅ ወጣ እንጂ ጥሩ ነው። እሺ ይቻላል። ተናገርሽ ሙስሊሞች ማለት ነው። እሺ ቀጥሉ። እኔ ልቀጥል። ሰላም እሺ አሁን ባነሳው ልጁ ላይ ሱራ 4:34 ሚስት መምታት ይቻላል በእስልምና? ሚስት መምታት ይቻላል? ሚስት ነው ያልኩት ግን ያ ምን ካደረገች እኮ ምንም ታድርግ መምታት ይቻላል? ምንም ታድርግ አይደለም። እሺ አዳምጪ ላስረዳሽ። እሺ ልክፈተውና በስልክ ጋር ኦኬ። ሚስትን ምቱ ይላል? አዎ። ማንኛውንም ሚስት መምታት ይቻላል?
ሚስት ነው ያለው። እንግዲህ አንተ ሚስት ካለ መምታት ትችላለህ እያለ በጣም ጥሩ ልብ በሉ። አንተ አንድ ሰው አንድ ወንድ ሚስት ካለው መምታት ትችላለህ ያንን እያለች ነው። እንደሱ ቢሆን አሳየን ግባች። እሺ በትልቅ አንድ ሰው ዝም ብሎ ሚስቱ መምታት ይችላል። ተመልከቱ። ወንድ የተፈጠረው እኮ ሴትን ለመደብደብ ነው። ሴት ስልክ ብዙ ስለማይታይ ይቅርታ። ወይ መክፈት የምችሉ ካላችሁ ክፈቱ። ግን ከፍቼዋለሁ። ከታያችሁ ነው እንግዲህ ሁሌ ስለምናቀርባችሁ አንብቢ ላንቺ። እሺ ካሜራ ብዙ አይደለም ላንባው። ወንዶች በሴቶች ላይ ቆማ አሳዳሪ ናቸው። አላህ ከፊላቸው በከፊሉ ላይ በማብለጡና ወንዶቹ ከገንዘቦቻቸው ለሴቶች በመስጠታቸው ነው። መልካሞቹ ሴቶች ለባሎቻቸው ታዛዥ፣ አላህ ባስጠበቀው ነገር ሩቅ ጠባቂው ናቸው ይልና እነዚያ ማመጻቸው ብትፈሩ ምን ማመጻቸው ብትፈሩ ገስጻቸው። አልጨረስኩም። አንድ አሁን እዚህ ጋር አላጠፉም፣ ግን ብትፈሩ ነው የሚለው። ልታብራሪ ነው እኮ የተጻፈው እኮ ነው የተጻፈ አይደል? አሁን እዚህ ጋር ምናምን የሚያልህ ማመጻቸው ብትፈሩ ይላል አይደል? አሁን እዚህ እኮ ታረሳ አዳምጪ። አንቺ ምንድን ነው ያልሽው? አሁን አንተ ማንኛውም ሰው ሚስት እኮ ጨርሼ ላንበው፣ ችግር የለውም። አንብብሽ አልጨረስኩም እኮ ልታብራሪ ስለነበር ነው። ምን ይላል? አምፀው አይደለም ግን ማመጻቸው ብትፈሩ። ኧረ እባክሽ የሆነ ጥርጥር ካለው ማለት ነው። ብትፈሩ ይልና አይ የተጻፈው ነው፣ ምንም አያሳፍርም እኮ። ማመጻቸው ብትፈሩ ምቷቸው፣ ገስጻቸው ይልና በምኝታም ተለዩዋቸው። ለምን ማመጻቸው ብትፈሩ ማለት ነው። ከምኝታ ትለያላችሁ፣ ከዛ ደግሞ ተለያቸው ይልና ሳካ ሳታደርጉ የሚለው ቅንፍ ውስጥ ነው። ምቷቸው ይሄ አምፀው ራሱ አይደለም ግን አንተ አሁን ሚስት ካለች ማመጿ ብትፈራ ምታት ይልሃል፣ ከምኝታ ተለያት ይልሃል። እንደሱ ብሎ የተረጎመው አላመፀችም ሲጀመር እዚህ ማን እንደሱ ብሎ የተረጎመው እኮ ቁርአን ይላል። ማመጿ ብትፈሩ ማመጻቸው ብትፈሩ ነው የሚለው። አንቺ አብራራሽውን ማን ያብራራሽ? ቁርአኑ ተጽፏል። ማመጻቸው ብትፈሩ ነው የሚለው። አምፀው አይደል? አንቺ እያልሽ ነው እየተጻፈው ነው ያነበብኩት ያለ ቃል ማለት ነው እኮ። ላብራራልሽ አዳምጪ። እዚህ ጋር አምፀዋል አላመፀውም ኡስታዝ? እባክሽ አዳምጪ። እኔ ደግሞ እናገር እድል ትሰጭኛለሽ? በቤቴ ላውራ ትፈቅጂልኛለሽ? አንድ አውራ ችግር የለም ግን እየተጻፈው ብቻ አብራራለን። ሌላ ምናምን ያልፈልግም። እንዳንቺ ከራሴን ጨምሮ እሺ አዳምጪ። አንደኛ በቅንፍ ውስጥ ነው ያለው አልሽ። እሱ ሳካ ሳታደርሱ የሚለው ማለት ነው። ይህ ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው አስተምረውታል ወይም ራሳቸው ሐዲስ ላይ ተናግረውታል። እሺ በቅንፍ እንትን ቅንፍ ውስጥ ያለው አረብኛው ላይ ታሳይኛለች። ችግር የለውም። ችግር ላውጣቸው ነው የሚለው ላውጣና ላሳይሽ። እንትን ቁርአን ብቻ አብራራለን ኡስታዝ፣ ይቅርታ ሐዲስ ላይ ታሳይኛለህ። ላሳይሽ እያልኩሽ እኮ ነው ሸጊቱ። ላሳይሽ አንቺ ቅንፍ ውስጥ ነው የለም እያልሽ ይሄን አጭበርበረሽ ስትጭ ነበር አይደለ? ለምን ታታድርጉኝ? ጌታ ምናችሁ ነው? እሜት አታድርጓት እኮ ቁርአን ብቻ አብራራለን። እሺ አዳምጪ። ነብዩ ሰለላሁ ዐለይሂ ወሰለም እኔ ጥያቄ ቅንፉ ላይ ረበ ፈጣሪ ቅንፉ ላይ ሳይሆን ጥያቄ እቺ ሴት የምትመታ ወይ ደግሞ እቺ ሚስት ሳታመጽ ለምንድን ነው ከምኝታ የሚለያትና የሚመታት? እሱ ስለፈራ ብቻ። አዳምጪ እያዳመጥኩ ነው። ቀጥል። ከኔ ሳይሆን በቃ ተፍሲር ነው አውጥቼ ላሳየሽ። እሺ ከኔ እንዳይሆንብሽ ትርጓሜው አውጥቼ ላሳየሽ። ቀጥታ እንድትመልስልኝ ነው የምፈልገው። ግን እቺ ሚስት ሳታጠፋ ለምንድን ነው የምትመታው ነው? ሙሉ ነው ማብራራልሽ ከመጀመሪያው ጀምሮ። አይ ቁርአን ብቻ ነው የምፈልገው። በኋላ ተፍሲር ታብራራልኛለህ። ግን እዚህ ቁርአን ላይ የአላህ ቃል ያው የተብራራ ስለሆነ ችግር የለውም። ምንም አደረጋቸው። ሰማችኋቸው? እንደዚህ ናቸው ክርስቲያኑ። ሪከርድ ያደረገች ስላለች እኮ ነው ሁሱ ወንድሜ፣ እንደዛ ነው ያደርጉት። በኋላ ትስተዋለች ማለት ነው። አዎ እንደዛ ነው ያደርጉት። አዎ ኦኬ። አምጥቶስ ሰዓት ይወጣሽ ላይ እንደገና ያመለሽ ሪከርድ ብታደርጊ ወጣሽ ነው እንዴ?
ወላሂ እንደዛ ነው ያስጨበረብሩ መጣቸውና እነሱ እናንተ ለምን ትደክማላችሁ? መምህራቸው እኮ ሪከርድ እያደረገ ይወስዳል። ከዛ ይፖስት የለ እንዴ የኔ ትምህርት እያዳመጠ እየተሰራ ቢቀሳችሁ ሁሴን እንዲህ አለ ዛሬ እያለ በየቀኑ አጀንዳ ይሰራላችሁ። እናንተ ለምን ትደክማላችሁ? እሱ እኮ ቪዲዮ ይቀርጽላችኋል። ተማሪ ነው፣ አንድ ተማሪ እሱ ነው ከእናንተ በላይ ቪዲዮ እየሰራ ሁሴን ዛሬ እንዲህ ብሏል። በወር 2-3 አጀንዳ በሪ ላይ ይሰራል። በዛ ይቸበችብባቸዋል። ከላይ ያሉት ይለቁብሻል። ምን ይሻላቸዋል? አንድ መማማር አይፈልጉም፣ ወላሂ ማወቅ አይፈልጉም። ከመጀመሪያ ምን ብላ ገባች? አንተ ሚስትህን መደብደብ ትችላለህ አለች። መጨረሻ ላይ እንደገና ማመጻቸውን የምትፈሯቸውን አይነት ሴቶች ናቸው ብላ ራሷ እንደገና መለሰች። ይወጣቻለሁ ግን መጀመሪያ ሲሆን ማንኛውም ሰው ሚስት መደብደብ ይችላል። እንደዛ አይደለም፣ ለይቶ ነው የሚናገራቸው። ለማንኛውም ላስረዳቸው እየተናገረ ያለው الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات قانتات حافظات للغيب بما حفظ الله واللاتي تخافون نشوزهن فعظوهن واهجروهن في المضاجع واضربوهن فإن أطعنكم فلا تبغوا عليهن سبيلا إن الله كان عليا كبيرا علينا كرم. إذا شاء ሁለት አይነት የሴት አይነቶችን ይህ ቁርአን አንቀጽ ይናገራል። አንደኛ መልካም ሚስቶች አሉ፣ ሁለተኛ ደግሞ መጥፎ ሚስቶች አሉ። መጥፎ ሚስቶች አሉ። የመልካም ሚስቶችን አላህ ተናገረና እነዚያን ምንም ነገር ማድረግ እንደሌለብን ተናገረ። ነገር ግን ለእነዚህ ልጆች ምንድን ነው የሚሏቸው? ቀጥታ ሚስታቸውን መቱ ይላል ቁርአን ነው የሚሏቸው። ነቢዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸውን እንዳትመቱ እያሉ ያስተምራሉ። ሚስት መጥፎ ሴቶች አሉ አለ ምንም ሳያደርጉ ነው አለች ሴትየዋ። ነቢዩ ሰለላሁ ዐለይሂ ወሰለም አብራርተውታል። ቁርአንን ሐዲስ ይተረጉመዋል። ገብታችኋል አይደል? የቁርአን ቀዋዒድ ተፍሲር አንዴ ልንገራችሁ። አልቁርአን ይፈሰር ቢልቁርአን፣ ቁርአን በቁርአን ይተረጎማል። ልክ መጽሐፍ ቅዱስ በመጽሐፍ ቅዱስ ይተረጎማል አይደል? ለምሳሌ እናንተ ከብሉይ ኪዳን የሆነ ጥቅስ ታመጡና ይሄን አዲስ ኪዳን ይፈተዋል ትላላችሁ። ከዛሊክ ልክ እንዲሁ ቁርአን በቁርአን ይተረጎማል። ሁለተኛ የመተርጎሚያ መንገድ ምንድነው? ቁርአንን ሐዲስ ይተረጉመዋል። ገብታችኋል? ይህ ነው። አሁን ነብዩ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ምን ካደረገች ነው እቺ ሴት የሚለውን የሚገርማችሁ በባል ቤት ውስጥ ሌላ ወንድ አምጥታ ያለ ፈቃዱ ካስገባች ብለው ተናገሩ፣ ተረጎሙት። ገብታችኋል አይደል? ይህን ሁሉን ነግራት ነበረ፣ ማዳመጥ አልፈለገችም ልጅቱ። ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ራሳቸው ናቸው የተናገሩት። እኔ ከራሴ አይደለም ብተረጉምላችሁ። አንዲት ሚስት በቤቷ ውስጥ ሌላ ወንድ አምጥታ ያለ ፈቃዱ ካስገባች የዛኔ ነው የሚመታት ብለው ቃል በቃል ተናግረዋል። ከታቻለ አይደለ? እንዲሁ በጥቃቅን ጥፋት እንኳን አይደለም፣ ዝም ብላ ስላጠፋች ምታት እንኳን አይደለም። እንደዛ ካደረገች ሴት ልጅ አይ ዝም ብሎ ባል ይለፋት ካላችሁ አላቅም፣ እናንተ ደዩስ ናችሁ ማለት ነው። ገብታችኋል አይደለ? አንተ በቤትህ ውስጥ ሚስትህ ያለ ፈቃድህ አንድን ወንድ አምጥታ ብታስገባ የዛኔ ምን ታደርጋለህ? ፈታ በይ እንደፈለግሽ አምጪ ነው የምትላት? እንደዛ የሚል አምላክ ከሆነ ሚስትህን አሳልፈህ ለሌላ ሰው ስጥ እያለህ ነው ማለት ነው። ገብታችኋል አይደለ? ነቢዩ ሰለላሁ ዐለይሂ ወሰለም ሲቀጥል በቅንፍ ያለውንም እያስረዳሃን ነበር። በቅንፍ ያለውንም ነቢ ሰለላሁ ዐለይሂ ወሰለም የተናገሩት ቃል እንጂ እኛ ከራሳችን ሙፈሲሮች መጥተው ትርጉም አድርገው ያስቀምጡት አይደለም። እዚያም ላይ ሲናገሩ ነቢ ሰለላሁ ዐለይሂ ወሰለም መቷቸው የሚለውን ራሱ ضربا غير مبرح አሉ። ሐዲሱን ያሳያቸዋለሁ። ነገር ግን ብታጠፋም እንኳን የማያሳምም ምት ነው የምትመታት አሉ። ያ ማለት እሷን የሚጎዳ መሆን የለበትም። አላማው መጉዳት ሳይሆን ከጥፋቷ ማረም ስለሆነ ማለት ነው። ልክ እናት ልጇን ለምሳሌ አምጥታ በለበቅ ትመታለች አይደለ? ለመጉዳት ነው ልጅን አይደለም። እንዴት ልጅህን ትደበድቢያለሽ አላትም አንድ ሰው። ከዛቻል አይደለ? ያ ልጅ ከጥፋቱ እንዲታረም ነው። አሁንም እዚህ ጋር ያስቀመጠው ለመጥፎ ሴቶች 3 መንገድ ነው። አላህ መጀመሪያ ምከሯቸው ነው ያለው። ሚስት ያለ ባል ፈቃድ ሌላ ወንድ ብታመጣ ቤት ውስጥ ትመከራለች። ይምከራት ነው፣ ይገስጻት ነው። መክሯት ከተቀበለች አለቀ። ጫፏን መንካት አይችልም፣ መምታት አይችልም። እሺ ያ ምክሩ ካልጠቀማትስ ምታት ነው ያለው? ቀጥታ አይደለም። የሚገርማቸው ወህጅሩሁነ ፊል መዳጂዕ አሉ። አላህ ሱብሓነሁ ወተዓላ ምን አለ? በመተኛ ቦታ አኩርፏቸው አለ። ሌላ ቦታ አይደለም። ጀርባውን ሰጥቷት የተኛል መተኛ ቦታ ላይ።
ያ አንዳንድ የመገሰጫ መንገድ ይሆናል። አይታችሁ ከሆነ ቤተሰቦቻችን መክረውን እምቢ ካልናቸው አንተ ቀድሞ ልጅ አይደለህም ብላ እናታችን ታኮርፈናለች። እናቴ ተቀይማብኛለች ብሎ ያለች ከጥፋቱ ይመለሳል። አሁንም ልክ እንዲሁ ባል ሚስቱን በሚያኮርፋት ጊዜ ያኮረፈብኝ ምክንያት አለ፣ ያን ጥፋቴን ለምን አላስተካክልም ብላ እንድትገሰጽ ሁለተኛው መንገድ አስቀመጠ ኢስላም። ሶስተኛ ይሄ መከራትም አኮረፋትም ምንም አልጠቀማትም እቺ ክፉ ነገር ያደረገኝ ሚስት የዛኔ አደራ ሰውነቷን የማይጎዳ የሆነን ምት ያለው የዛኔ ነው። በቃ ዑለሞች ምን አሉ? አንሶላ ሊሆን ይችላል እዛው ጠቅለል አድርጎ እሷን ሊጎዳት በማይችል ነገር ወይንም ደግሞ ሲዋክ ሊሆን ይችላል አሉ። አንሶላ ምን ያክል ይጎዳል? ሰውየው ጥምጣሙን ጠቅለል አድርጎ እንደዚህ ልብስ ነገር በዛቻ በሚያደርጋት የሚጎዳት ነገር አይደለም። ያ ነው። በጥቅሉ ደግሞ ልንገራችሁ ነብዩ ሰለላሁ ዐለይሂ ወሰለም በጥቅሉ ሚስቶቻችሁን አደራ እንዳትመቱ እያሉ ብዙ ቦታ ላይ ተናግረዋል። ገብታችሁ አላረላ ነቢያችን ሰለላሁ ዐለይሂ ወሰለምን እናታችን አይሻ ስትገልጻቸው ብላለች? ቃለት ኡሙል ሙእሚኒን ረዲየላሁ ዐንሃ ማ ደረበ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢምራአተን ቀጥ ወላ ኻዲመን፣ የአላህ መልእክተኛ ሚስቶቻቸውን ጫፋቸውን መተው አያውቁም፣ አገልጋዮቻቸውንም መተው አያውቁም አለች። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ላ የድሪብ አሐዱኩም ዘውጀተሁ አሉ፣ አንዳችሁ አደራ ሚስቱን እንዳይመታት አሉ። አደራ ሚስቱን እንዳይመታ አሉ። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የሆነ ሴት መታ ጠየቀቻቸው። ፋጢማ ብንት ቀይስ ትባላለች። ጃአት ፋጢማ ብንት ቀይስ ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለት ያ ረሱለላህ خطبني ثلاثة معاوية ابن أبي سفيان وأبو جهم وأسامة بن زيد أنت يا الله ملكتني هو عليك ሶስት ሰዎች ለትዳር ጠይቀውኛል የትኛውን ላግባ ይመረጡልኝ ብላ አስመረጠቻቸው። አያቸው አይደል? የመጀመሪያው ሙዓዊያ ይባላል አለች። ሁለተኛው አቡ ጀህም ይባላል። ሶስተኛው ደግሞ ኡሳማ ኢብኑ ዘይድ ይባላል። የእርሳቸው ሰሃባ ናቸው፣ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ናቸው። ስለዚህ እቺ ሴት መጣችና ጓደኞቻቸው ናቸውና እስኪ ምረጡልኝ የትኛውን ላግባ፣ ሶስቱም ለትዳር ጠይቀውኛል ብላ አማከረች። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሏት? አማ ሙዓዊያ ፈሰዕሉ ኩላ ማለ ለሁ አላት። ሙዓዊያ አሁን ሊያስተዳድራት አቅሙ ስለነበረው እሱ ደሃ ነው፣ አሁን ገንዘብ የለውም፣ እሱ አሁን ሊያስተዳድርሽ አይችልም አላት። ምክንያቱም አንድ ሰው እንደ እስላም ማስተዳደር ሳይችል ማግባት አይችልምና፣ አንደኛ እሱን። ሁለተኛ ማንን? አቡ ጀህም የሚባለውን። አማ አቡ ጀህም ፈደራቡ ሊኒሳ፣ አቡ ጀህም ደግሞ ሴት ይመታል፣ ስለዚህ እሱ ለትዳር አይሆንም አሉ። አያችሁ፣ ሚስትን መምታት ለትዳር ብቁ ካለመሆን መስፈርቶች መካከል አንደኛው እንደሆነ አስተማሩ ነብዩ ሰለላሁ ዐለይሂ ወሰለም። አማ አቡ ጀህል ፈደራቡ ሊኒሳ፣ ሴትን ይመታል። በሌላ ዘገባ ላይ ፈላ የضዑ ልዓሳ ዐን ዓቲቂሂ አሉ። ቅኔያዊ ንግግር ተናገሩ። ምን አሉ? እርሱ ከትከሻው ላይ በትሩን አያወርድም፣ ለባልነት አይሆንም አሉ። ከትከሻው ላይ በትሩን አያወርድም ማለት ሴትን ይመታል ማለት ነው። ሴትን መምታት ለትዳር ብቁ ያልሆነ ወንድ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ገልጸዋል። ቦታች አለ አይደል? ሶስተኛው ማን ነው? ኡሳማ ኢብኑ ዘይድ። ፈንኪሂ ኡሳማ አላት። ኡሳማን ግን አግቢ አላት። እሱ ሴት አይመታምና ያቸው አይደለ? የማስተዳደርም ችሎታ አለው። ይህ ነው። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም በጥቅሉ መጨረሻ ላይ ምን አሉ? ኸይሩኩም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም በላጭ ሰው ማለት አላህ ዘንድ ለሚስቱ መልካም ሆኖ የተገኘ ነው። እኔ ለሚስቴ በጣም መልካም ነኝ ከሁላችሁም በላይ አሉ። አያችሁ፣ ከአላህ ዘንድ መጽደቅ ከፈለገ አንድ ሰው በእስልምና ለሚስቱ መልካም መሆን አለበት። ይህን ይመስላል። ስለዚህ አንድ ሰው ሚስቱን መምታት ይችላል በእስላም የሚለው ስህተት ነው። ሚስቱን የሚመታ ሰው መጥፎ ሰው ነው ከአላህ ዘንድ። ግን ምንድነው ከተባለ ያጠፋች አይነት ሴትን ነው። ጥፋት ላይ ካያት ባል ኃላፊነት አለበት። ሚስቱ ጥፋት ላይ እያየ ዝም ካላት እንዳውም ይጠየቅበታል ከአላህ ዘንድ። ያ ነው። አሁን ወደ መጽሐፍ ቅዱስ ስንሄድ እንደ መጽሐፍ ቅዱስ አንድ ሴት ልጅ እግዚአብሔር ምን አለ? ሴት ባሏ ከሆነ ሰው ጋር እየተጣላ አይታ ለባሏ ግዛ ያንን ሰው ሄዳ ብልቱን ብትይዘው እጇን ቁረጧት አለ፣ ሰይፏት። ባልሽ ከሌላ ሰው ጋር እየተጣላ ማገዛት እቺ ማስበሻል እየተገደለ እያየሽ በቃ ዝም ነው ማለት ያለብሽ ይላል እግዚአብሔር። ለባሏ ግዛ የዛን ሰውዬ ብልት ብትይዘው እጇን በሰይፍ ቁረጧት ይላል። ተመልከቱ፣ እጇን ቁረጧት። በእስልምና እንደዛ ቢላል ላ የለም። ለባሏ ብታግዝ እንደዚህ እጇን ቁረጥ ምናምን የለም በፍጹም። አንድ ሁለተኛ
ሴት ልጅ ስታገባ ጊዜ ድንግል ካልሆነች ማታ ላይ ያ ባሏ ወስዶ ለሽማግሌ ተናግሮ ወግረው ይግደሏት ይላል። ተመልከቱ። ሴት ልጅ ስታገባ ማታ ድንግል ካልሆነች እነሸጊታዋን ድንግል ካልሆናችሁ ስታገቡ ማታ ላይ ትገደላላችሁ፣ በድንጋይ ተወግራችሁ። በእስልምና እንደዛ የሚላለ ላ የለም። ስታገባ ጊዜ ድንግል ካልሆነች ግደላት የሚል የለም በፍጹም። ተወግራ ትገደላለች ግን በክርስትና። ሁለት ሶስተኛ ሴት ልጅን አቃጥላችሁ ግደሏት ይላል እግዚአብሔር ከነ ህይወቷ። ምን ካደረገች ከተባለ የካህን ልጅ ዝሙት ብትሰራ አባቷን ካህኑን አርክሰዋለች እና በእሳት ትቃጠል ይላል። አስባችሁታል? በእሳት በእስልምና ሴት ልጅ ትቃጠል የሚላል ላ አይደለም። ሴት ልጅን ህይወት ያለውን ዝንብ ማቃጠል አይቻልም በኢስላም ኃጢአት ነው። አብዱላህ ብን አባስ ምን አለ? ቃለ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ እንዲህ ብለዋል አለ ላ ዩዐዚቡ ቢናር ኢላ ረቡ ናር፣ የእሳት ባለቤት ካልሆነ በስተቀር በእሳት ማንም አካል ሊቀጣ አይገባምና በእሳት ህይወት ያለውን ነገር እንዳታቃጥሉ ብለዋል። ሴት ልጅን በእሳት አቃጥላችሁ ግደሉ እያለ እግዚአብሔር። አስባችሁታል? ልኩስ ከነ ህይወቷ። ላ ሐውለ ወላ ቁወተ ኢላ ቢላህ። እኔ ወላሂ ለመሳለቅ አይደለም ግን አስቡት እስኪ አምላክ በሴት ልጅ ላይ ይሄን ያክል ጭካኔ። ወንድ ልጅ የካህን ወንድ ልጅ ቢያመነዝር አቃጥሉት የሚል የለም እኮ ሴት ልጅ ነው። እግዚአብሔር ምን ይላል? ሴቶችን ግደሏቸው ይላል። ሴቶችን ግደሉ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ሴቶችን እንዳትገሉ አሉ። እንዳትገሉ ሴት ልጅን አሉ። እግዚአብሔር ሴትን ግደሉልኝ አለ። በቃ አስባችሁታል? ይህ ከባድ ነው። አንድ ሴት ልጅ እግዚአብሔር ምን አለ? አንድ ሰው የሆነችን ብላቴና ድንግል የሆነችን ልጅ ድንግሏን ቢወስድባት አለ ድንግሏን ቢወስድባት ያን ሰው እንዲህ አድርጉት ምናምን ሊል እንዳይመስላችሁ። ይሄ ሰው ምንም አይደረግም፣ ጫፉ እንዳይነካ። አንድ ወንድ ድንግልና ያላትን ብላቴና ልጅ ድንግሏን ቢወስድባት 50 የብር ሰቅል ይስጣትና ከዚያ በኋላ ልጅቱንም በዛው ጠቅልሎ ይወሰዳል። ተመልከቱ። ለልጅቱ አባት ትሄድና ድንግል ያላት ልጅ ከደፈርክ ምንም አትደረግም። ሄደህ ባትር ዘለቅ ብለህ ለአባቷን አንዴ ልጅ እንደፈረደብህ ነው እችን 50 የብር ሰቅልንካ ጣል አድርጋለት ልጅቱን በዛውም ትወስዳለህ። ምርቃት ናት። አስባችሁታል? ይሄ በኢስላም አለ። ተደፍራም በዚያውም ያ ሰውዬ እንደፈለገ ይወስዳታል። በቃ የሱ ሚስት ትሆናለች። የሱ ሚስት ትሆናለች። የዚያ ሰውዬ ተደፍረሽ በዚያ በደፈረሽ ሰው እንደገና አግብተሽ እሱን ትኖሪያለሽ ስትባይ አስባችሁታል? ይሄ ነው። ሌላ ነገር ሴቶች እንደ ክርስትና ነፃነት የላቸውም ባላቸው ከሞተ። በጣም የሚያሳዝነው ደግሞ ይሄ ነው። እግዚአብሔር ምን ይላል? ሁለት ወንድማማቾች አብረው እየኖሩ ከሆነ አለ አንዱ አግብቶ እየኖረ ካለ ያን ሰውዬ ቢሞት ሌላ ባል እንድታገባ ወደ ውጭ እንዳትወጣ ለእግዚአብሔር። ታዲያስ የዚያው ወንድሙ ራሱ እዛው እርሷን ያግባትና የውረሳት አለ። ወደ ውጭ እንዳትወጣ ብሏል። እዛው የውረሳት ያለ ሰውዬ ያ ሰውዬ አባጣ ይሁን ጎርባጣ ይሁን አጭር ይሁን ድንቅ እውር ይሁን ምን ይሁን ምን ይሄ ጉዳይ እዛው ሄደሽ ያንን ነው የምታገቢው አለ። ተመልከቱ። እንደ እስልምና እስከተባለ ነፃነት አላት። አላህ ቃል በቃል በቁርአን ላይ ያ አዩሃ ለዚነ አመኑ ላ የሒሉ ለኩም አን ተሪሱ ኒሳአ ከርሃ፣ እናንተ ያመናችሁ ሰዎች ሆይ ሴቶችን አስገድዳችሁ መውረስ አይፈቀድላችሁም አለ። አያችሁ አይደለ? ከፈለገች ወጣ ብላ ደስ ያላትን ባል ማግባት ትችላለች። እንደ ክርስትና ላ አትችልም። እንዳትወጣ ይላል እግዚአብሔር። ታዲያስ እዛው ገብታ ታግባ አለ። ይህን ህግ የሚገርማችሁ መጽሐፍ ቅዱስ ላይ ተፈጽሟል። ይሁዳ